እስከመጣ ጨርሳለሁ ብዬ ነበር። እንዴ ምንድነው የሁሉ ምግብ? መቼስ እነዛ ልጆች ልጠሪያቸው አይደለም አይደል? ማንም አይመጣም አታስብ። ለእኔና ለባሌ ነው የሰራሁት። አሁን ተቀመጥ። ይሄ ሁሉ ምግብ ለሁለታችን አልበዛም? እሱስ ሁለት አይደለንም 3 ነን። ያሳሚ መጥቷል አይደል? አትወጣም? አንተና አርገኝ ያገኘው እንደው ያላገኘ አይምሰል። አራሳሚ አልመጣም። ሶስተኛው ሰው ልጃችን ነው። ምን አረገዝሽ? አዎ የጋራ ልጅ ሊኖረን ነው። እና ሳልሞት አይኔን ባይኔ ልታሳይ ነው ማለት ነው? በመጨረሻም በልጅ ተባረኩ ማለት ነው? አሁን ስለ ወደፊት ህይወታችን ማውራት አለብን። ልጅ እንደ ድሮ በእድል ማደግ አቁሟል። እኔ አንበርብር ለአንድ ልጄና ለሚስት ያላንስ። ለአንድ ልጄ ነው ያልከው? አዎ ለአንድ ልጄ። እነ ሳሚስ? እኔ 18 ዓመት ያለፈው ልጅ የለኝም። ሰማህ አይደል? ብቸኛ ልጅ ነክ። አንቺ ለጽንሱ ነው ማሰብ ያለብሽ። ሌላውን ነገር በሙሉ ለኔ ተይው። ቤቢዬ አመሰግናለሁ። እኔም አመሰግናለሁ። እኔ ልጅ እያለሁ አይደለም ስልክ እየተጠቀምኩ ልበላና ትንሽ ይለኝ ራሱ ገረፍ ነበር። አንቺ ስልኩን አስቀምጠሻት በይ። እንዴት አመሻችሁ? ደህና ነሽ ጎረምሳ? እስካሁን የት ነበርክ? ራሴን እያዳመጥኩ ነበር። አየህ አሁን ነፍስ ገዛ። በቃ አማች ቤት መኖር ከብዶት ነው የሚሆነው። ማሪ ደግሞ እሱ መች እንደዛ አለ? አማቼ እውነቱን ነው። ከጋሼ ጋር ከወጣሁበት ጊዜ አንስቶ እስካሁን ያለሁበትን ጊዜ ሳስብ ነበር። አማቼ መልካም ሰው ነው። አንድም ቀን ከዚህ ቤት ተለይቼ መኖር እንደማልችል አረጋግጫለሁ። መልካም ሰው። አይዞህ አማቼ። ሄሉሙች ባልሽ በጣም መልካም ሰው። እስቲ ሙገሳውን ተውና አሁን እጅን ታጥበህ እራትን ብላ። ይህንን እኮ ነው የምላችሁ። ይህንን ፍቅር የሚሰጠኝ የትም ብሄድ አላገኝም። በእውነት በጣም አመሰግናለሁ። ሂድ ብላ ሰርቼ ማመጣው እኔ። እሺ ማሪ ደግሞ ስጠው። አሰዩም እንደሚለው በመልካምነታችን ከቀጠልን መቼም አይወጣም። ፈጣሪ ባለ ሰዓት ይወጣል። አሁን እሱን ተው። ክፉ መሆን የማይቻልበት ቤት። እናንተ ማርያማዊት ፖስት ያደረገችውን ፎቶ አይታችሁታል? እንዴ መጥቼ ነው ወይስ መታችሁ ነው? አሁን እዚህ ቤት አባውራ አለ? በደንብ ነው እንጂ አያዩኝም እንዴ? ጎምለል ጎምለል ስል ከንቱ ሌባ ቢገባ እንዲህ ጎብለል ስትል ነው የሚደፋህ። አረ በስመ አብ ይበሉ። እዚህ ሰፈር ሌባ የሚባል የለም። ሰላም ነው ሰፈሩ። አሁን መዘላበሉን ተውና ልጆችን ጥራልኝ። ምን ነው በሰላም ነው? የምስራች ነው የምነግራቸው። እንደውም ቶ እኔ ራሴ እጠራቸዋለሁ። ልጆች፣ ሄለን፣ ልጆች። ማሪ የጋሽን ድምፅ ጉብ ብለውልሽ። ምንድነው እስከዚህ ሰዓት በተኛት? እንዴ ጋሼ ገና እኮ 1 ሰዓት አልሆነም። ይሄ ገልቶ አንቺን ማሰነፈሽ ማለት ነው። ሳሚ፣ ልጆች፣ ሳሚ። አቤት። እንደው ጋሼ እንዴት አደረ? እንዴት አደረሽ? እንዴት አደራችሁ? እንዴ ጋሼ ምን ነው በጧት በሰላም ነው? የምስራች ልነግራችሁ ነው። ግን እኮ ጋሼ ከእንቅልፍ ቀስቅሶ የምስራች መናገር መርዶ ከመናገር አይተናነስም።
ቆይ ምንድነው የምስራችሁ? እግዚአብሔር ጸሎቴን ሰምቶ አይኔም ባይኔ ሊያሳየኝ ነው። አልገባንም። ፈጣሪ ቤቴን በልጅ ሊባርከው ነው። እንዴ ጋሼ ወደ ቤት ልትመልሰን ነው እንዴ? በመጨረሻም የልጆቹ ጠረን ናፈቀ አይደል? አንድ ቀን ሳቂ እንደሚናፍቀው እርግጠኛ ነበር። እባክሽ ሚስቴ አርግዛለች። አላልኩህም? በእኔ ማርገዝ ደስተኛ የሚሆን ሰው የለም። አይ አረ እንደዛ አላልንም። እስቲ ቆይ ቁጭ እንበልና አስረዱ። ይሄን መረዳት አስፈልግ። ቆይ አሁን የሚወለደው ልጅ እህቱ ነኝ አክስቱ ነኝ? የፈለግሽው መሆን ትችያለሽ። እኔ አባትሽ ዲሞክራት አባት ነው። እኔ ግን አንድ ጥያቄ አለኝ። ምንድነው? እኔ የፈራሁት በዚህ እድሜ ዳይፐር መቀየር፣ ሌሊት ህፃን ሲያለቅስ ጸጥ ብሎ መተኛት፣ ሚስት ሆርሞኗ ሲዛባ ጸባዩን መቻልትን አይከብድም? እድሜህ ስለሄደ መውለድ የለብህም እያልከኝ ነው? አይ እኔ እንደዛ ማለት ፈልጌ አይደለም። ለልጅ ሳሚና ቃል አንተ ጋር ቢሆኑ አይሻልም ወይ? ያው እነሱንም ማጫወት አይሻልም? እኔ አንበርብር ለአንድ ልጄ አላንስም። እንዴ ጋሼ ለአንድ ልጄ ማለት ምን ማለት ነው? እኛም እኮ ልጆች ነን። ፈርኔሎ ቆይ ግን ማራማይት እርጉዝ መሆንሽን ግን እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔና ቤብ ትዳራችን በልጅ መባረኩ በጣም ነው ደስ የሚለው። እኔ ለማለት የፈለግኩት ተመርምረሻል ወይ ነው። እርግዝናን ለማወቅ ሆስፒታል ድረስ ሄዶ መመርመር አያስፈልገውም። ወፋፍራለች እኮ። ከሌላ ሰው ከምትሰሙት ብለን ነው እኮ በጧት የመጣሁት። ተነሽ እባክሽ እንሂድ። አንቺም አረጋሽ የተጫወተ አልጫወትም። ምን አለ ብንጫወት ቁጭ። እኔ ምንም አልተዋጠልኝም። ማራማይትን በጣም ነው ማቃት። ማናት አይደል? እንደዛ አላልኩም፣ ግን በቃ ማራማይት አሁን ከጋሼ ማርገዝ የምትፈልግ አይነት ሰው አይደለችም። በአሁን ሰዓት ልጅ መውለድ አልፈልግም፣ ሼፕ ይበላሻል ምናምን የምትል አይነት ሰው ነች። ምስኪን በጥንቃቄ ጉድለት ነው ያረገዘችው ማለት ነው። ቆይ እንዴት ነው ወንድምና እህት በ20 ዓመት ሊበላለጡ የሚችሉት? አንቺን ያሳሰበሽ በመሀላችሁ ያለው እድሜ ነው? አይ እሱማ የቤቱም ታናሽነት የመነጠቄ ማስጨንቆኛል። ማሪ ልጅ ጸጋ ነው። ቃልና ሳሚ ወደ ቤት እንዲመለሱ አባትሽን አሳምኘው። እንዴ የሚወለደውም ልጅ ወንድምና እህት ያስፈልገዋል እኮ። አይ እኔ ለአንበርብር አስቤ ነው እንጂ ሳሚና ቃል እዚሁ እኔ እያጫወትኳቸው ቢኖሩ ነው ደስ የሚል። እሺ ለማንኛውም ማታ እናወራበታለን። አሁን ወደ ስራ መሄድ አለብን። አስቡበት። ለአባታችሁ ታስፈልጉታላችሁ። ለእናንተው ብዬ ነው። ማሬ ግን ጋሼ ለአንድ ልጅ ሲል ሰምተሽዋል አይደል? የሚወለደው ወንድ ነው ማለት ነው። ጋሽ እኮ 18 ዓመት ሲያልፈን እንደ ልጅ አያየንም። አዲሱም ልጅ ሲወለድ 18 ዓመት ሲያልፈው ተመልሶ እንደገና ልጅ የለኝም ማለት ይጀምራል። የሚወለደው እኮ ወንድ ከሆነ ገና የሚጠብቀውን ቁጣና ዱላ ጥፊ ምናምን አላወቅም ማለት ነው። ጥርስ ይርገፍ ደግሞ ይስቃል እንዴ? ቆንጆ ናት አይደል? በጣም ያንተ ብትሆን ደግሞ በጣም ቆንጆ ነበር። ምን ዋጋ አለው? ተቀደምኩ። ከልጁ ጋር ግን ሌላ ግንኙነት ያላቸው ይመስልሃል? እኔ በምን አውቃለሁ? ዛሬ ገና ነው ያየሁት። ሁሌ ትከታተላት ነበር? አረ እንደዛ አይደለም። ማ እኔ ቴዲ ነኝ ሴት የምከታተለው። አሁንም እዛ ጋር ማግኘት የማልፈልገው ሰው ስላለ እንዳያገኘኝ ተደብቄ እያየሁት ነው። እንግዲህ እዚህ አካባቢ ከቃል ጋር ካለው ልጅ ውጪ ምንም የሚታየኝ ነገር የለም እኮ። እሱን እኮ ነው የምልህ፣ የተደበቅኩት እሱን ነው። ስሙ ማን ነው? የማ የልጁ
አንተ ደግሞ ስሙ ምን ያደርግልሃል? አታውቀውም። በቃ አመን ቃልን ለማየት ነው የመጣው። ቃል ምን ታደርገኛለች ብዬ ነው ተደብቄ ማያት? ስራም አላጣው። ትወዳታለህ? በፍጹም። እኔ እኮ አንተ ትፈልጋታለህ ብዬ ነው እንጂ ዝም ያልኩት። ብዙ አስተዋውቀን እያሉ የሚጨቀጭቁኝ ሰዎች አሉ። እዚህ አብረውን የሚሰሩ ሰዎች ናቸው የሚፈልጓት? ምን አገባኝ ቢፈልጓት፣ እኔ አልፈልጋት። በቃ ፈቃደኛ ከሆነች አስተዋውቃታለሁ። አንተም ልጁ ሄዷል፣ ወደ ስራ መመለስ ትችላለህ። በርታ። ቻው። ሰላም ቴዲ። ሀይ ቃል። ብታይ የማማክረው ሰው ፈልጌ። ምን ነው ምን ሆንሽ? እኔን ማማከር ትችያለሽ። በእውነት በጣም ደስ ይለኛል፣ ግን እዚህ አይደለም። ደስ ያለሽ ቦታ እንሂድ። ቃል በጣም እያስጨነቅሽኝ ነው። ምንድን ነው የተፈጠረው? ያልታሰበ እርግዝና ህይወቴን ቀየረው። ከዚህ በኋላ ማንም እንደ ልጅ አያየኝም። እኔም እንዳንተ ነበር የደነገጥኩት። ብዙ ነገር አስቤያለሁ፣ ግን እርግዝናን አልጠበቅኩም ነበር። ማን ይጠብቃል? ከዚህ በኋላ ህይወቴን ማስተካከል አለብኝ። ለነገሩ ቤቴን እየጨረስኩ ነው። ይቅርታ፣ ግን እንደዚህ አይነት ሴት አትመስይኝም ነበር። ብዙ ጊዜ ከወንዶች ጋር ስታወሪም እንደ ሌሎቹ ስትቀብጭ ማይቼሽ ስለማላቅ የተለየሽ ሴት አድርጌ ነበር የማስብሽ። ያረገዘችው እኮ እንጀራ እናቴ ነች። ድንገት ሳላስበው እህት ልሆን ስለሆነ ነው እንጂ እኮ ያላረገዝኩም። ይገርምሻል፣ አንቺ እንደማታረግሽ እርግጠኛ ነበርኩ። እሺ፣ እና እህት ልትሆኚ ነዋ? እስቲ አስበው፣ 20 ዓመት እኮ ነው የምበልጠው። እንዴት ነው ከዚህ ልጅ ጋር የምንግባባው? አንቺ እኮ ከማንም ጋር መግባባት ትችያለሽ። ግን ቅድም የተናደድከው ነው ያረገዝኩ መስሎ ነው አይደል? ኧረ አልተናደድኩ። እሺ ይሁንልህ። ቆይ ግን አሁን ምንድነው ማድረግ ያለብኝ? ይሄን ልጅ እንዳክስት ነው እንዴት ነው ትሪት ማደርገው? ማን ነው እኔን አሁን እንደ ልጅ የሚንከባከበኝ? ሁሉም ይረሱኛል። እኔ ያለሁልሽ። ማለቴ እንደ ቤተሰቦችሽ ባይሆንም እኔ ትሪት አደርግሻለሁ። ምን ዋጋ አለው? ያንተ ትሪት ሌላ፣ ቤተሰቦች ትሪት ሌላ። ሄሎ ብታረግዝ ራሱ እንደዚህ የሚያስጨንቀኝ አይመስልም። ቆይ አማች መውለድ አንተን ለምንድን ነው እንደዚህ የሚያስጨንቅ? እንዴት አያስጨንቀኝ እንዴ? ደግሞ ይቆይ እንጂ አንበርብር ራሱ ልጁን ከቤቱ ማባረሩ አይቀርም። ከቤቱ አባረረው ማለት ደግሞ እኔ ጋር መጣ ማለት ነው። ለካ እሱም አለ። ምን እሱ ብቻ? አሁንማ ልክ ልጅ የወለድኩ ያህል ነው የሚሰማኝ። ለነገሩ አሁን ልጅስ ቦልድ የት ነው የሚኖረው እንዴ? አንበርብር ምን እግር ጣሉት? ምን እባክህ ደስታዬን የሚጋራ ወንድ አጣሁ። ለነገሩ እውነቶትን ነው። በዚህ ዘመን ሰው ማግኘት ከባድ ነው። አየህ አባት መሆን እንዴት ደስ ይላል። ከጠላት ጋር እንኳን ሰላም እንድትፈጥር ያደርጋል። ልክ ብለዋል። ልጅ ጸጋ ነው። አሁን ስራህን አቁምና አጫውተኝ። እርግጠኛ ነው አንበርብር ከኔ ጋር ነው የሚጫወቱት? በኋላ የሚጸጽቶት ነገር እንዳይፈጠር ብዬ ነው። ሰማኛለህ? አሁን ሐሳቤን ሳልቀይር ስራህን አቁም። ኧረ አቆማለሁ። ያብ ስራ ሻይ ቡና በይና እኔ ከአባቴ ጋር ትንሽ ልጫወት። እርግጠኛ ነህ ያዕቆብ? ሉጣ? አው ችግር የለውም። ይቅርታ ጊዜን ከወሰድኩብህ። ለምን ዳርዳሩን ትተህ ምን እንደፈለክ አትናገርም? ይቅርታ ስጠይቀኝ እኮ ለሶስተኛ ጊዜ ነው። እሺ በቃ ይቅርታ። ይቅርታ። ለምን ወደ ጉዳይ አትገባም? ቃል እንዴት ጠይቂያት እሺ ብላኛለችና እንድታማክረኝ ፈልጌ ነው። አውቄው ነበር። ቃልን እንደምትወዳት እርግጠኛ ነበርኩ። እሺ አሁን ምን ላድርግ? ወይል ይኸውልህ
የመጀመሪያ ዴት ላይ ፈርስት ኢምፕሬሽን ግድ ነው። አለባበስ፣ አነጋገር፣ የምትስቅበት መንገድ በአጠቃላይ እንከን የለሽ መሆን አለበት። አለባበስና አነጋገር እሺ፣ የምስቅበት መንገድ ግን አልገባኝም። ይኸውልህ በሰማኸው ቀልድና እሷ በሳቀች ቁጥር መገልፈጥ የለብህም። ቁጥብ የሆነ ፈገግታ ሊኖር ይገባል። ይህ ማለት ፈገግታ እንድትናፍቀው ያደርጋታል። ሌላው ፈታ በል፣ እንዳማረባት ንገራት። ቆንጆ እንደሆነች ብቻ ኮምፕሊመንት አድርጋት። ምን እኔ ነገርኳት አልነገርኳት እኮ የማይመጣው ለውጥ እኮ የለም። እራሷ ታውቀው የለ እንዴ? እኮ ነው ችግርህ። ወንዶች በአይን ሴቶች ደግሞ በጆሮ ነው የሚያፈቅሩት ሲባል አልሰማህም? ሴቶች ሙገሳ ይወዳሉ። እሺ አደንቃታለሁ። ደግሞ ለአንድ ቀን ቁጠባ ብለህ ነገር እንዳታበላሽ። አረ ለእሷ ያለውን ገንዘብ አረ አልቆጥብም። ምንም እንዳታስብ ምንም። አበባ ይዘህ ብትሄድ ጥሩ ነው። አበባ አክብሮትን ያሳያል። እነዚህ ያልኩህን ካደረግ ሌላው ቀላል። በጣም አመሰግናለሁ። ለአንድ የመጨረሻ ነገር ምንድን ነው? እንዴት ትሻለች ማለት? እኔ ምን ያንሰኛል? አይ ምንም። እንደውም መጣችልህ። አንተ ቴዲ፣ ቤቲ ስለ ራት ግብዣው ሳወራት አስፈራራችኝ። እንደራ አትለኝም አይደል? ኧረ አልልሽም እኮ ብያት ነበር። በቃ ማታ እንገናኝ። ቻው። መልካም ዴት ይሁንልህ። እንዴ ማረሜት ምን ሆነሽ ነው? ችግር ገጥሞኛል። ጠዋት ካወራን በኋላ ትንሽ አሞኝ ነበር። ታዲያ ካመመሽ እኔ ጋር ደውይልኝም ነበር። በሰዓቱ ራሴ ሌላ አደጋ ላይ መጣል ስለሌለብኝ ሌላ ሆስፒታል ነበር የሄድኩት። እና ታዲያ ምን ተፈጠረ? ዶክተሩ ከመረመረኝ በኋላ ጭንቀት ሊሆን ይችላል የወር አበባሽን ያዛባው እንጂ አላረገሽም አለኝ። እና ጭንቀት ነበር ያረገሽው? እኔ ግን እንዳረገዝኩ እርግጠኛ ነበርኩ። ዶክተሩ ልጄ የሆነ ነገር ሆኖ እንዳይሰማኝ ዋሽቶኝ ይሆናል እንጂ እርጉዝ ነበርኩኝ። እኔ አንበርብር እንደ ሌላው ሰነፍ አባት አይደለሁም። እሱማ ሀገር ያወቀው ጉዳይ አይደል እንዴ? እናንተ ወልዳቸው አያት እስክታደርጉኝ እጄን አጣጥፌ አልጠብቅም። ራስዎ ተወልደው የልጅ ፍቅር ማግኘት እየቻሉ ምን በወጣውትና እኛን ይጠብቃሉ? ይሄው አንተንም ቀድሜ አባት ልሆን ነው። በጣም ይገርማል። ግን ጋሼ እንደው መጀመሪያ ሳሚን ስትወልደው የነበረ ደስታና አሁን ስትወልድ ያለው ደስታ እንደው በንጽጽር የትኛው ይበልጣል? ልጅ እኩል ነው፣ ሁሌም አዲስ ነው። ባይሆን ሄለን አንተን ስታገባ ያለውን ጠባሳ የሚሽርልኝ ልጅ ነው ያላገኘሁት። ግን ጋሼ እንደው በዛሬ ደስታ ቀን ሳይቀር የምጠራኝ ለምንድን ነው? እስቲ እውነቱን ንገረኝ። እንደው ውስጥህን የሚቀፍ ነገር የለም? አለ። በቃ ልክ እንደሱ ነው ያንተም ጉዳይ። ምንም ደስ አትለኝ። ምን አድርጋለሁ? ከጠሉኝ በኋላ እንግዲህ መቀበል ነው እንዴ? ሄሎ ደወለች። ሄሎ ማሪ። ማረማይት ቢሮ መታ ነበር። አይገርም? እኔም ጋር አንበርብር መጥተዋል። ይኸውልህ ማረማይት እርጉዝ አይደለች። የወር አበባ ተዛብቶ ነው እያለች ስታለቅስ ነበር። ምንድን ነው የምትልህ? አይ ሰላም እያለች ነው ጋሽ። ቆይ የት ናችሁ? አሁኑኑ ልምጣ። እኔ ቢሮ ነን። ሄሎ ሄሎ። አይ ሴቶች ነገር ከአይናቸው ስንጠፋ በቃ ደስ አይላቸውም አይደል? ምንም አያስችላቸውም እኮ። የኔቱም ደወለች። ኧረ ሄሎ አምብዬ አሁኑኑ ናልኝ፣ ከፍቶኛል። ማን አባቱ ነው እኔው እያለሁ አንቺን የሚያስከፋሽ? መጣሁ። ምን አለች? የሆርሞኑ ነገር ነው እባክህ።
ታዲያ ትንሽ አይቆዩ? የደስታዬ ቀን ነው ብዬ በመጣ ጭራሽ አንተ ጋር ልቆይ? አይ እንደው ብንጫወት ብዬ እኮ ነው። ሚስቴ እያለቀሰች ነው፣ አንተ እዚህ የምጫወተው? ገልቱ የሰው ገልቱ ንፍሮ ጉዱን አላወቀ። ቴዲ ቤተሰቦችን ይዣቸው መጥቻለሁ። አይደብርህም አይደል? ተቀመጥ፣ አይደብረውም። ቴዲ እሺ ቴዲ፣ ከቃል ጋር የት ነው የተዋወቃችሁት? ስራ ቦታ ነው የተዋወቅነው። በፍቅር ምን ያህል ጊዜ አብራችሁ ቆያችሁ? አይ በቅርቡ ነው የተዋወቅነው። እሱን የጠየቅኩት። እስቲ ቅልቅል አትበይ። ቃል እውነቷን ነው። በቅርብ ነው የተዋወቅነው። እና በቅርቡ ተዋውቃችሁ ነው እራት የምትጋብዛት? ስማ እኔ እኮ ሄለንን እራት ለመጋበዝ 1 ዓመት ጠብቄያለሁ። አንተ እኮ ያኔ ተማሪ ስለነበርክ ሄሉን ለመጋበዝ ገንዘብ ስላልነበረ ነው የቆየኸው። አላስወራለች። እሺ መቼም ያውን ጊዜ ልጆች ስራ ለመያዝ ትፈጥናላችሁ። ስራ ምንድን? የሽያጭ ባለሙያ ነኝ። አዎ እኛ ካምፓኒ የሽያጭ ሰራተኛ ነው። ከፍተኛ ተከፋይ መሆኑን እኔም አውቃለሁ። ምንም አልወደድኩትም። የሆነ ተንኮለኛ ነገር ነው። ስነ ስርዓት። እንደሱ ለማለት እኮ ጊዜው ገና ነው። እና ጊዜው ዋው ብረት መዝጊያ ማች አገኘን የምንልበት ጊዜ ነው። ይገርምሃል፣ እንጀራ እናቴ አላረገዘችም እና አሁንም የመጨረሻ ልጅ ነኝ። ስለዚህ ለዛ ነው እንደዛ ልጅ የሚያዩኝ። ደስ ይላል በጣም። ያልጠየቅኩት ጥያቄ አለኝ፣ ልጠይቀው? ማሪ፣ ልጁ እኮ የጓደኛው ቤተሰቦች ፊት እንጂ ዳኛ ፊት አይደለም የቆመው። አሁን ደግሞ የስነ ልቦና አማካሪዎች። ቆይ ስራህን ለምን ቢሮ ትተኸው አልመጣህም? እንደዛ ከሆነ አንቺም ስራሽን ቢሮ ትተሽ ለምን አትመጭም? እኔ እኮ ዶክተር ነኝ። የትኛውን ቦታ ስራዬን መስራት እችላለሁ። የእኔም ስራ ፍትህን ማስፈን ነው። ፍትህ ደግሞ ከጤና እኩል አስፈላጊ ነው። እኔ በያዕቆብ ሀሳብ እስማማለሁ። ፍትህ ከሌለ ጤና መሆን በጣም ከባድ ነው። ሁሉም ነገር ከጤና በኋላ ነው። እሺ እኔ በሱ ሀሳብ አልስማማም። ለምሳሌ ፍርድ ቤት የታመመ ሰው ሁሉ ሳይቀር ይመጣል። ይሄ ማለት ደግሞ እየታመሙም ቢሆን ፍርድ ቤት ይመጣሉ ማለት ነው። እንደውም አንዳንዴ እኮ የሆስፒታል ቀጠሯቸውን ሰርዘው የሚመጡላሉ። ምንድን ነው የተማርከው? በህግ ዲግሪ ያለኝ። ሰው ማለት ሰው በጠፋ ጊዜ የሚገኝ ነው ማለት አሁን ነው። ታዲያ ለምንድን ነው የሽያጭ ሰራተኛ ሆንኩ? ትንሽ ገንዘብ ሊያዝ ብዬ ነው። ዛሬ ግን አንተን ከመሰለ ታዋቂ ጠበቃ ጋር ስለተገናኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ስንቱ መሰለ እጁን ይዤ ያስተማርኩት። በጣም ደስ ይላል። ያው ከስር ሆኜ እውቀቶችን እንደምቀስም ደግሞ እርግጠኛ ነኝ። ትቀስማለህ። ምን ስራ አለን ከዚህ በኋላ? ትንሿ ልጃችን ብቻ ራሷን ትቻል እንጂ ምንም እንዳታስብ። በሉሻውን ምግባችሁን ብሉ፣ ወሬው በኋላ ይደርሳል። አየሽ ቃል ለህግ ትልቅ ፍቅር አላት። የመረጠችውን ሰው እንኳን ተመልከች። አያምሩ? አያምሩ? እኔ ልጅነቴን ያስታውሱ። አሁን ዝም ብለህ ብላ። እንካ ይሄ ቢዝነስ ካርዴ ነው። ኤኒ ታይም ደውል። አመሰግናለሁ። ከእንግዲህ ቢሮ ቤት ነው። እሺ ይመጣል። በጣም እየመሸ ነው፣ መሄድ አለብን። አዎ መሽቷል። ሂሳብ ልክፈል። እንዴ ታላቁ ጠበቃ እያለ ታዳጊ ጠበቃ እንዴት ይከፍላል? ግድ የለም እኔ ነኝ ዛሬ የምከፍለው። እንግዲህ እናንተ ሂሳቡን እስከምትከፍሉ እንደ ታላቅነቴ ልሸኘዋ። እንግዲህ ችግር የለውም፣ እኔ ራሴን ችዬ እሄዳለሁ። በጣም አመሰግናለሁ። ቆንጆ እራት ነበር። ደግሞ እንዳጠፋ። በል ደህና ደር። ነገ ቢሮ እንገናኛለን። እሺ ቻው።
ቃል ኮራውብሽ። ካፈቀሩ አይቀር ጠበቃ ነው። ያዕቆብ ገና ናቸው። ይኸውልሽ ቃል ፍቅር ቀላል ነገር አይደለም። ግን አብረንሽ እንድንመጣ ስለፈቀድሽ በጣም ደስ ብሎኛል። እኔማ ታናሽ ወንድሜ ሲመጣ ትረሱኛላችሁ ብዬ ነበር፣ ግን አሁንም ታናሽ ነኝ። በጣም ደስ ብሎኛል። ኧረ ጋሼ ማራማዊት እርጉዝ አለመሆኗን እስካሁን ይሰማል። ስለዚህ ሄደን ማጽናናት ይኖርብናል። ጥሩ በቃ እናንተ ሄዱ፣ እኔ ቤት ጠብቃችኋለሁ። አይቻልም። እንደ ቤተሰብ ሁላችንም አብረን ነው የምንሄደው። ኧረ እኔም አልሄድም። ጋሼ እኮ ልጁ ልወልድ ነው ብሎ ክዶኝ ነበር። አስባችሁታል? ወንድ ልጅ ወልዶ ቢሆን ኖሮ። ቢሆንም አብረን ነው የምንሄደው። ተነሱ አሁን። እማዬ ደግሞ እሱ ምን ያደርግልሻል እንዴ? ቤተሰቦቿ ምንስ ቢሰሩ በእኛ ገንዘብ ነው የምንኖረው። አይ ቢሆንም አንዳንዴ የማይጠየቅ ጥያቄ ትጠይቅኛለሽ እንዴ? ልጅቷን እኮ ለሰራተኝነት አይደለም የፈለኳት። አይ እማዬ ደግሞ አንዳንዴ ታበዣዋለሽ። እኔ እንደዛ አላልኩም፣ እንደዛ አይደለም። አንድ ልጄን አጣሁት። ወንድ ልጄን ነጠቁኝ። አላልኳችሁም? ጋሼ እኔን ክዶኛል። ደግሞ ተረግዞ ቢሆን አስቡት፣ ላይኑም ነበር የሚጠይቀው። ምንድነው ይሄ ገልቱ የሚለው? አይ እኛ አለንልህ እያልኩ እኮ ነው። ሰው ጠራ ቢሉት ራሱ መጣሉ። አይዞት፣ ሁሉም ያልፋል። አንዱም ተጠያቂ አንተ ነህ። ገደቢስ መሆንን እያወቅሁ ወደ አንተ የመጣሁት። እንዴ ጋሼ ያዕቆብ ምን አደረገ? በዛ ላይ ደግሞ ልጁም እኮ አልተረገዘም። ማራማዊት ቸኩላ ነው የነገረችን። ቢሆንስ እኔን አባት ለማድረግ ጓጉታ ስለነበረ ነው። እንዴት ስታለቅስ እንደነበርኩ አላየሻትም? ወይኔ ሚስቴ ተሰቃየች። አይዟችሁ፣ አታስብ ጋሼ። እኔም በሆን እኮ ገና አንድ ፍሬ ልጅ ነኝ። አታስብ። አሁን ልትሳለቁብኝ ነው የመጣችሁት ወይስ ትወጣላችሁ? ኧረ እኛ ልናጽናና ነው የመጣ ነው። አሁን ሚስቴ ተኝታለች፣ አትንጫጩ። አላልኳችሁም? አንምጣ ብያችሁ ነበር። በቃሽ፣ ነገ እንመጣለን ጋሼ። ዛሬ በምን ተዋረኩ እንዳትል ነግሬሃለሁ። ብያችሁ ነበር። ለውርደት ነው የመጣው። ባልመጣ ይሻላል። በሚቀጥለው ሳምንት በቤተኛ ስብሰባው ስለ ህግ እንዳደብል። እኔ ፋርማሲስት ነኝ፣ አይመለከተኝም። እኔም ኢንጂነር ነኝ። ሳስበው እናንተ ከዚህ ቤት ቶሎ የምትወጡ ስላልመሰለኝ መተዳደሪያ ደንብ እናወጣለን።